ዜጎች አገልግሎት የማግኘት ህጋዊ መብታቸውን ለማስፈጸም ወደ ተቋማት ሲያመሩ ቀላል ጉዳዮች በአሰራር መስተጓጎልና ባለጉዳዮች ከቢሮ ወደ ቢሮ ሲመላለሱ በተደጋጋሚ ይስተዋላል። ይህም ባለጉዳይ ማጉላላትና ጉዳይን ማወሳሰብ በአገልግሎት አሰጣጥ ላይ የሚያሳድረውን ተጽዕኖ ጥያቄ ውስጥ ያስገባል። አንድ ዜጋ የሚያቀርበውን ጉዳይ በቀላልና በፍጥነት ከመፍታት ይልቅ በቢሮ አሰራር ወይም በኃላፊዎች አያያዝ ምክንያት ጉዳይን ማወሳሰብ ማዘግየት ባለጉዳይ ከቢሮ ወደ ቢሮ መመላለስ ወይም ላላስፈላጊ ችግር ማጋለጥ እንደሆነ የወላይታ ሶዶ ከተማ ፍትህ መምሪያ ከፍተኛ አቃቤ ህግ አቶ ዘላለም ጌታ ገልጸው ይህም በህግ አግባብ በግልጽ የሚያስጠይቅ እንደሆነ ያብራራሉ። አንድ ጉዳይን መፈጸም ያለበት ስታንዳርድ አለ። ከዛ ስታንዳርድ ውጪ ባለጉዳዩ ማሟላት ያለበትን ነገር አሟልቶ መጥቶ ይያለ ጉዳይ ፈጻሚውም ደግሞ መፈጸም የሚችልበት ሁኔታዎች ጊዜም ሊሆን ይችላል፣ አስፈላጊ ማቴሪያሎች ሊሆን ይችላሉ። እንደዛ በሙሉ ተሟልቶ ይያሉ ከቅልቡና ውጪ ሆኖ ጉዳይ እንዲውላላ ወይ ጥቅም በመፈለግ ወይ ሌላው ተቃራኒ ወገን ለመርዳት ሲፈልግ ጉዳይን ማጓተት ሲፈልግ መሃል ላይ የሚፈጠረው ነገር ጉዳይ ማጉላላት ወይም ባለ ጉዳይ ማጉላላት ወይ ጉዳይን ማጓተት ይባላል። እነዚህ በሚመለከት እንግዲህ ህጉ በግልጽ የሚያስቀምጣቸው ነገሮች አሉ። አንደኛ ጉዳይን በሚያጓትትበት ጊዜ ህጉ እነዚህን ለማረም የተቀመጠ ህግ አለ። ለምሳሌ በወንጀል ህግ ካየን ጸረ ሙስና ወንጀልን ለመከላከል የወጣ አዋጅ ቁጥር 881 ህዝባር 2015 አንቀጽ 16 ላይ በ18 ላይ በግልጽ ተደንግጎ እናገኛለን። ባለጉዳይን ጉዳይ በህግ ስለተያዘ ያልቅልህም በማለት በግዴለሽነት ላለመፈጸም ምክንያት መፍጠር ህጋዊ የሆነ አገልግሎት አሰጣጥን ለማስተጓጎል ህግን ያለ አግባብ ተገን ያደረገ ምክንያት እንደሆነ ባለሙያው ያስረዳሉ። አንዳንዴ ደግሞ ከቅልቡና ውጪ ሆኖ ያንን ግለሰብ ለመጉዳት ወይ ላለማስተናገድ ሲፈልጉ ይህን ጉዳይ ህግ ይዞታል የሚሉ አካላት አሉ። ምክንያቱም እዚህ አንድ ሰው በጣም ትኩረት አድርጎ የሚከታተልና የነቃ ማህበረሰብ ሲፈጠር መከላከያ መንገድ ሲያጡ ህግ ይዞታል የሚባለው አለ። እውነትም ህግ ሳይዝም ህግ የያዘው ጉዳይ ሲሆን ህግ የሚይዛቸው ጉዳዮች አሉ። ለምሳሌ አንድ መሬት ክስ ተጀምሮ ያገለሰው ክስ ጀምሮ ወይ ሶስተኛ ወገንም ክስ ጀምሮ ያንን ይዞታ ያሳግዳል እንዳይሸጥ ለሶስተኛ ወገን እንዳይተላለፍ ሲደረግ እዚህ የተጀመረው የሆነ ፍርድ ቤት ላይ የተጀመረው ክስ የመጨረሻ እልባት ወይ ውሳኔ እስከሚያገኝ ወይ ይፈጸም እስከሚባል ድረስ ያ ቦታ ላይ አሳደራ ካሉ ወይም እሱ የሚከታተልበት ግለሰቡ የሚከታተልበት ተቋም መፈጸም አይችልም። ህግ መጀመሪያው ፖሊስ ላይ ወንጀል ሲሆን ፍትሐብሔር ሲሆን ከፍርድ ቤት ላይ ነው የሚጀምረው። ስለዚህ ፖሊስ ላይ ያልደረሰ ወይ ፍርድ ቤት ያልደረሰ ጉዳይ ህግ ይዞታል አይባልም። ተገልጋይ ህጋዊ መብቱን ለማስፈጸም ወደ መንግስት ተቋም ሲያመራ ጉዳዩ በተገቢው ጊዜና በህጋዊ አሰራር እንዲፈጸምለት ይጠይቃል። ነገር ግን ተገቢውን አገልግሎት ካላገኘና ቅሬታው ካልተፈታ በተቋሙ የቅሬታ አቀባበል አካል በበላይ ኃላፊ ወይም በሚመለከተው የቁጥጥር አካል ደረጃ በደረጃ ማቅረብ ይችላል። ማህበረሰባችን አንድ ባለሙያ እንግዲህ አንድ ተቋም ላይ 50 ባለሙያ 150 20 10 ሊኖር ይችላል። ግን አንድ ባለሙያ በፈጸመው ስህተት ሁሉንም ባለሙያን የሚፈርጅበት ሁኔታ ይፈጠራል። ከዛም አልፎ ደግሞ ዘሎ ወደ ክስ የሚሄድበት ሁኔታ ይፈጠራል። ነገር ግን እያንዳንዱ ባለሙያ እያንዳንዱ ግለሰብ የሚጠየቅበት አስተዳደራዊ ህግ እዛው ተቋም ላይ ያለ አለ። አሁን ለምሳሌ ፐብሊክ ሰርቫንት ላይ የሚመራው ማንኛውም ማዘጋጃም ሆነ ፋይናንስ ሆነ ሌላው ከህግ ሙያ ብቻ ከጤና ሙያ ውጪ እነዚህ ስፔሻሊ ያሉ ተቋማት አሉ። አሁን የኛ ለምሳሌ አቃቤ ህግ አስተዳደር መመሪያ አለ። ከዛ ባለፈ ቀጥታ እኔን መክሰስ ይችላል። ጉባኤ ለጉባኤ እንዲቀር ዘላለም በጉባኤ የሚመራ ተቋም ነው የኛ ተቋም። እንግዲህ የፍትህ ተቋም ላይ ፍትህ መምሪያ ውስጥ ያለ ንዑስ ጉባኤ አለ። በንዑስ ጉባኤ ደረጃ እኔን ከሶን ቀጥታ በዲሲፕሊን እንዲቀጣ ማድረግ የሚችልበት ከመጀመሪያው ከአስተዳደራዊ መጀመሪያ ላይ ማስጠንቀቂያ አንስቶ ከስራ እስከ መባረር ከስራ ከመባረር አንስቶ አሁን ቀደም ባልኩት በጸረ ሙስና አዋጁ መሰረት መቀጣል መታሰር እስከሚችልበት አንድ ግለሰብ እኔን እስከማሳሰር መሄድ የሚችልበት ሁኔታዎች አሉ። ህብረተሰቡን ለማገልገል የተቀመጠ ማንኛውም ተቋም ወይም ግለሰብ በተሰጠው የሙያ ግዴታ እንዲያገለግል መልእክት ያስተላለፉት የህግ ባለሙያው ተገልጋይም አገልግሎቱን የማግኘት መብቱን በህጋዊ መንገድ እንዲጠቀም መክረዋል። እኔ ራሴ ማገለግለው ማህበረሰብ
እውነት የሚገባቸውን መስጠት ከቻልኩኝ ሌላው አቃቤ ህግ ተቋም ላይ ያለው አቃቤ ህግ ሆነ ሌላ ቦታ ያለው አቃቤ ህግ በሙሉ ባይሰጥ ነገ ላይ አንድ ፍሬ ያፈራል። መጀመሪያ ራሴን አፈራለሁ። ለዚህ ማህበረሰብ የቆመ አንድ አቃቤ ህግ ከዚህ ማህበረሰብ ሙስና የማይቀበል ከዚህ ማህበረሰብ መካከል አድሎ ማይፈጽም አቃቤ ህግ ሆኜ ሲፈጠር ሌላውን አቃቤ ህግ በቅርቡ ፈጥራለሁ።